የግድያ ሙከራ የበዛባቸው ትራምፕና አስደማሚው ፕሬዝዳንታዊ መኪናቸው። ከአሜሪካ ፕሬዝዳንቶች ሁሉ የትራምፕን ያክል ተደጋጋሚ የግድያ ሙከራ የተደረገበት መሪ የለም። እነዚህ ተደጋጋሚ የግድያ ሙከራዎች ታዲያ ፕሬዝዳንቱ ጥበቃቸውን እንዲያጠናክሩ እያስገደዳቸው ነው። በቅርቡም ፕሬዝዳንቱ አዲስ አደገኛ መኪና ለሳቸው ጥበቃ በሚል ተሰርቶላቸዋል። ፕሬዝዳንቱ ብቻቸውን ሲወጡና ጉዞ ሲያደርጉ ካዲላክ ዋን በሚባል ጥበቃው በጣም በተጠናከረ የቅንጦት መኪና ይታጀባሉ። ይህ በልዩ ሁኔታ የተነደፈው ወይም የተሰራው መኪና ዘቢስት አሊያም አውሬው በመባል ይታወቃል። ለእነዚህ መኪኖች ይህ ስም ዝም ብሎ አልተሰጣቸውም። በውስጣቸው ያለው የጦር መሳሪያና የመከላከያ መሳሪያ ነው ይህንን ስም እንዲያገኙ ያደረገው። ፕሬዝዳንቱ በአንዱ የቅንጦት መኪና ውስጥ እየተጓዙ ሳሉ ፕሬዝዳንቱን የትኛው መኪና እንደጫነ እንዳይታወቅ ሌሎች መኪኖች ይከቧቸዋል። ሁለቱም መኪኖች የዋሽንግተን ዲሲ የሰሌዳ ቁጥር ይጠቀማሉ። በዩናይትድ ስቴትስ የፕሬዝዳንቱን ደህንነት ለመጠበቅ ኃላፊነት ያለው የሴክሬት ሰርቪስ ልዩ ክፍልና እነዚህን መኪናዎች የሚያመርተው ጀነራል ሞተርስ ኩባንያ ስለ መኪናዎቹ ምንም አይነት ዝርዝር መረጃ አይሰጡም። ሆኖም ግን የአንዳንዶቹ መኪናዎች የደህንነት መለያ ባህሪያት በደንብ የታወቁ ናቸው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የአሜሪካውን ፕሬዝዳንት ስለምታጅበውና አውሬ የሚል ስያሜ ስለተሰጣት መኪና የምንነግራችኋለን። እስከ ፍጻሜው አብራችሁን ቆዩ። የህልሞን ኖሮ እርሶ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪዎች በሚመኙት በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት አቀረብንለው። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንቶችን የሚገነባው ድሪም ቢልደርስ ሪል ስቴት በታላቅ 30% እውነተኛ ቅናሽ ሙሉ ክፍያ ከ5.3 ሚሊዮን ብር ጀምሮ እንዲሁም ደግሞ በረጅም ጊዜ አከፋፈል ለሚፈልጉ በካሬ 98800 ብር ብቻ ለሽያጭ አቅርቦላቸዋል። 23000 ካሬ ላይ ባረፈው የመኖሪያ መንደር፣ የመዋኛ ገንዳ፣ የልጆችና አዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ መኪና ማቆሚያና 3-in-1 ቦል ኮርት ያሟላ ነው። በ10% ቅድመ ክፍያ ከ50% የባንክ አማራጭ ጋር ኑሮውን እንዲያዘምሩ እድሉን አቅርበንልዎታል። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ አሁኑኑ ይደውሉልን። የግድያ ሙከራ ያሰጋቸው ትራምፕ። ዶናልድ ትራምፕ በታሪካቸው በርካታ የግድያ ሙከራዎችና ከፍተኛ የደህንነት ስጋቶች ካጋጠሟቸው የአሜሪካ መሪዎች መካከል አንዱ ናቸው። ይህ ሁኔታ በአሜሪካ ፖለቲካ ውስጥ ያለውን ከፍተኛ ዋልታ ረገጥነት አሊያም ፖላራይዜሽን እና የፖለቲካ አመጽ ማደግን በጉልህ ያሳያል። በትራምፕ ሕይወት ላይ ከተሰነዘሩት ጥቃቶች ሁሉ እጅግ አስገራሚውና ለአደጋ ያጋለጠው ይህ ነበር። በፔንስልቬኒያ በነበረ የቅስቀሳ መድረክ ላይ ቶማስ ማቲው ክሩክስ የተባለ ታጣቂ ከተኳሽ ጠመንጃ ጋር ጣራ ላይ በመውጣት ተኩስ ከፍቷል። ትራምፕ በሰከንድ ስንጥር ራሳቸውን በማንቀሳቀሳቸው ጥይቱ ጆሮአቸውን ቧጭራ አልፋለች። ትራምፕ በፍሎሪዳ በራሳቸው የጎልፍ ሜዳ ላይ እየተጫወቱ ሳለ ራያን ዌስሊ የተባለ ግለሰብ በቁጥቋጦዎች ውስጥ AK-47 ጠመንጃ ይዞ ተደብቆ ተገኝቷል። የደህንነት ሰራተኞች ግለሰቡ ሳይተኩስ በቁጥጥር ስር አውለውታል። ከፕሬዝዳንትነታቸው በፊትና በኋላ በደብዳቤ አማካኝነት ሪሲን የተባለ ገዳይ መርዝ የያዙ ጥቅሎች ወደ እሳቸው እንዲደርሱ የተደረጉ ሙከራዎች በደህንነት አካላት መክነዋል። ትራምፕ በአሜሪካ ፖለቲካ ውስጥ በጣም የሚወደዱ ወይም በጣም የሚጠሉ መሪ ናቸው። በመካከለኛ መስመር ላይ የሚገኝ ስሜትን ብዛም አይታይም። ይህ በደጋፊዎቻቸውና በተቃዋሚዎቻቸው መካከል ያለው ጥራዝ ነጠቅ ጥላቻ ለጽንፈኝነት መንገድ ከፍቷል። የትራምፕ ቀጥተኛ ቁጣ ቀስቃሽና ተቋማትን የሚሞግት የንግግር ዘይቤ ተቃዋሚዎቻቸውን ክፉኛ ያስቆጣል። በአንጻሩ ተቃዋሚዎቻቸው እሳቸውን ለዲሞክራሲ ስጋት አድርገው መሳላቸው አንዳንድ የአእምሮ አለመረጋጋት ያለባቸውን ግለሰቦች ወደ አመጽ እንዲገፋፉ አድርጓቸዋል ተብሎ ይታመናል። በአሜሪካ ውስጥ የጦር መሳሪያዎችን በቀላሉ ማግኘት መቻሉ ማንኛውም ቅሬታ ወይም የፖለቲካ ጥላቻ ያለው ግለሰብ በቀላሉ ወደ ገዳይ ጥቃት እንዲሸጋገር ምቹ ሁኔታ ፈጥሯል። እነዚህ ተደጋጋሚ ሙከራዎች የአሜሪካ የስውር ደህንነት አደረጃጀቶች ላይ ትልቅ ጥያቄ አስነስተዋል። በተለይም በፔንስልቬኒያው ጥቃት ወቅት የታጠቁ ግለሰቦች ወደ መድረኩ በጣም ተጠግተው ጣራ ላይ መውጣት መቻላቸው ተቋሙን ለጠንካራ ትችት ዳርጎታል። በዚህም የተነሳ የተቋሙ ዳይሬክተር ስራቸውን ለቀዋል።
ለትራምፕ የሚደረገው ጥበቃ አሁን ባለው ሁኔታ ልክ እንደ ተመራጭ ፕሬዝዳንት ወይም በስልጣን ላይ እንዳለ መሪ እንዲሆን ተደርጓል። ከቤት ውጭ በሚያደርጓቸው ንግግሮች ላይ በጥይት የማይበሳሱ የመስታወት መከላከያዎች መጠቀም ተጀምሯል። በአጠቃላይ በትራምፕ ላይ የሚሰነዘሩት ተደጋጋሚ የግድያ ሙከራዎች የአንድ ግለሰብ ደህንነት ስጋት ብቻ አይደሉም። የአሜሪካ የፖለቲካ ስርዓት የደረሰበትን ከፍተኛ የውስጥ መከፋፈልና የዲሞክራሲያዊ ውይይት ባህል ወደ አካላዊ ጥቃት የመቀየር አደገኛ አዝማሚያ ማሳያ ደወል ነው። የትራምፕ አዲሱ መኪና የተገጠመለት መሳሪያ። ይህ መኪና ትጥቅና መከላከያ በልዩ የደህንነት መሳሪያዎች የተገጠመለት ነው። አጥቂዎችን ለመከላከል እስከ 120 ቮልት የሚደርስ የኤሌክትሪክ ኃይል መልቀቅ ይችላል። ሰዎች በመኪና ላይ ያጠቁት ቢሞክሩ መኪናቸው ቁጥጥር አጥቶ ከመንገድ እንዲወጣ ለማድረግ የፕሬዝዳንቱ መኪና አስፋልት ላይ ዘይት ማፍሰስ ይችላል። በተጨማሪም የእንባ አውጪ ጋዝ፣ የሌሊት ማያ መነጽር ወይም ካሜራ፣ ጠመንጃዎችና ሚሳኤል መከላከያ መሳሪያዎች አሉት። የመኪናው የታችኛው ክፍል ከቦምብ ጥቃት ለመከላከል እንዲያስችል ጠንካራ በሆነ መከላከያ ቁሳቁስ የተሰራ ነው። የመኪናው መስኮቶች በጣም ጠንካራ ናቸው። ጥይት መስታወቶቹን ሰብሮ መግባት አይችልም። የኬሚካል ጥቃት ቢሰነዘር እንኳን ለመከላከል እንዲቻል የመኪናው ውስጣዊ ክፍል ልዩ ጥበቃ ከተደረገለት ቁሳቁስ የተሰራ ነው። ጎማዎቹ ቢበላሹ ወይም ቢተነፍሱ እንኳን መኪናው በከፍተኛ ፍጥነት መጓዝ ይችላል። መንትዮቹ መኪኖች። ከፕሬዝዳንቱ መኪና ጀርባ ዘቢስት ወይም አውሬው የተባለ ተመሳሳይ አይነትና መልክ ያለው ሌላ መኪና ይከተላል። ይህ የሚሆንበት ምክንያት ጥቃት ለማድረስ የሚያቅድ ሰው ፕሬዝዳንቱ የትኛው መኪና ውስጥ እንዳሉ መለየት እንዳይችል ለማድረግ ሊሆን ይችላል። ሁለቱ መኪናዎች 100% ተመሳሳይ ናቸው። የእያንዳንዳቸው መኪና ዋጋ እስከ 1.5 ሚሊዮን ዶላር እንደሚደርስ ይነገራል። ነገር ግን በ2018 ዓ.ም ካዲላክን የሚያመርተው ጀነራል ሞተርስ የተባለው ኩባንያ ለፕሬዝዳንት ዶናልድ ትራምፕ አገልግሎት የሚውለውን ይህንን መኪና ለማልማት ለምርምርና ጥናት ብቻ 15 ሚሊዮን ዶላር የሚጠጋ ገንዘብ ወጪ አድርጓል። ደም የሚይዘው መኪና። የፕሬዝዳንቱ መኪና ዘቢስት ወይም አውሬው ድንገት ፕሬዝዳንቱ ቢታመሙ ወይም ጥቃት ደርሶባቸው ደም ቢፈሳቸው ለድንገተኛ ጊዜ ጥቅም ላይ የሚውል የደም ማጠራቀሚያ ፍሪጅ ይዟል። ይህ ደም በራሱ በመኪናው ውስጥ የሚጓጓዝ ሲሆን ለማከማቻ የሚሆን ፍሪጅም ተገጥሞለታል። ሁልጊዜም ከፕሬዝዳንቱ የደም አይነት ጋር የሚስማማ ደም ይይዛል። በተጨማሪም መኪናው አስፈላጊ ሆኖ ሲገኝ ከፕሬዝዳንቱ ጋር የሚገናኝ የኦክሲጅን ሲሊንደር ይዟል። እነዚህ ሁሉ ነገሮች የተዘጋጁት በዚህ የታጠቀ መኪና ውስጥ ነው። መኪናው እስከ 7 ሰዎችን የመያዝ አቅም አለው። ስለዚህ ፕሬዝዳንቱ እርዳታ ከፈለጉ ከሐኪሞቻቸው ጋር ጭምር እዚያው ያገኛሉ። 3 የቁጥጥርና የድጋፍ መኪናዎችም ይከተሉታል። ተጨማሪ እርዳታ ካስፈለገ እነሱም ዝግጁ ናቸው። የውጭው ድምጽ በቀላሉ ወደ መኪናው ውስጥ አይገባም። በተመሳሳይ የውስጠኛው ድምጽም በቀላሉ ወደ ውጭ አይወጣም። በዚህ ምክንያት ልዩ የመገናኛ መሳሪያ ተዘጋጅቶለታል። የውጭ ድምጾችን የሚቀበልና ወደ ውስጥ የሚያስተላልፍ ማይክሮፎን አለው። ይህ የሆነበት ምክንያት የመከላከያ መሳሪያዎችና የጥቃት መከላከያ ቴክኖሎጂዎች ስላሉት ነው። ከሌሎች የጉዞ ተሽከርካሪዎች ጋር ለመገናኘት የሚያስችል ልዩ የመገናኛ ዘዴም አላቸው። ፕሬዝዳንቱ በድንገተኛ ሁኔታ ውስጥ የኒውክለር ጦር መሳሪያ ትዕዛዝ ለመስጠት ከወሰኑ በመኪናው ውስጥ ሆነው የኒውክለር ሚስጥራዊ ቁጥር ኮድ በመጠቀም ትዕዛዝ መስጠት ይችላሉ። ስለዚህ የኒውክለር ጦር መሳሪያን ለመጠቀም ትዕዛዙን ከዚያው ማስተላለፍ ይችላሉ። የኒውክለር ኮዱ ሁልጊዜ በፕሬዝዳንቱ እጅ ብቻ ነው የሚገኘው። ዶናልድ ትራምፕ በሚሄዱበት ቦታ ሁሉ እነዚህ መኪናዎች አስቀድመው ይላካሉ፣ እንዲሁም አብረው ይጓዛሉ። ሰሞኑን በገቡበት ቻይና መኪኖቹ አስቀድመው እዚያ ደርሰው መምጣታቸውን ይጠባበቁ ነበር። ስለዚህ ትራምፕ አንድን ሀገር በሚጎበኙበት ጊዜ በርካታ የደህንነትና የድጋፍ ቡድኖች አብረዋቸው ይጓዛሉ። እነዚህ መኪናዎች ጥይት በማይበሳው መስታወትና አካል የተሰሩ ናቸው። ይህ በከባድ ጋሻው የተጠናከረ ሲሆን ክብደቱ ወደ 9 ቶን ገደማ ይደርሳል። በተጨማሪም ማስለቃሽ ጋዝ፣ ቦምቦችን የሚከላከል መሳሪያ፣ የሌሊት እይታ ካሜራና የሳተላይት ስልክ በውስጡ እንደተገጠመለት ይነገራል። አዲሱ ዘቢስት የተባለው ሞዴል ለሕክምና አገልግሎት ተብሎ የተነደፈ ሲሆን ኦክሲጅንና መሰል የሕክምና መሳሪያዎችን ይዟል። ይህ በተለይ ለድንገተኛ ሁኔታዎች ተብሎ የተዘጋጀ ነው። ዘቢስት ከ12 በላይ ሌሎች የድጋፍ ተሽከርካሪዎችን ያካተተው የፕሬዝዳንቱ የሞተር እሽቅድምድም ወይም የመኪና ሰልፍ አካል ነው።
ከፖሊስ ከአደጋ ጊዜ መኪናዎች ከጥቃት ምላሽ ሰጪ ቡድኖች የታጠቁ የደህንነት ቡድኖች የኮሙኒኬሽን መኪናዎች የሕክምና ባለሙያዎችና ሌሎች የብሔራዊ ደህንነት ባለሙያዎች ጋር በሰልፍ ይጓዛሉ። የተወደዳችሁ ቤተሰቦቻችን የዛሬው ልዩ መሰናዷችንን ይመስል ነበር። መሰናዶን ከወደዳችሁት ላይክ፣ ሐሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም። የህልሞን ኑሮ እርሶ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪዎች በሚመኙት በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት አቀረብንለው። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንቶችን የሚገነባው ድሪም ቢልደርስ ሪል ስቴት በታላቅ 30% እውነተኛ ቅናሽ ሙሉ ክፍያ ከ5.3 ሚሊዮን ብር ጀምሮ እንዲሁም ደግሞ በረጅም ጊዜ አከፋፈል ለሚፈልጉ በካሬ 98800 ብር ብቻ ለሽያጭ አቅርቦላቸዋል። 23000 ካሬ ላይ ባረፈው የመኖሪያ መንደር፣ የመዋኛ ገንዳ፣ የልጆችና አዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ የተንጣለለ መኪና ማቆሚያና 3-in-1 ቦል ኮርት ያሟላ ነው። በ10% ቅድመ ክፍያ ከ50% የባንክ አማራጭ ጋር ኑሮውን እንዲያዘምሩ እድሉን አቅርበንልዎታል። ለበለጠ መረጃና ሳይቱን ለመጎብኘት ከታች ባለው ስልክ አሁኑኑ ይደውሉልን።